የራሳችን ስሜት ወደ ጎን በመተው ችግር ውስጥ እንኳን ብንሆን ድጋፍ ሳንጠይቅ ወይም ደግሞ ድጋፍ ሲሰጠን ሪፊውዝ በማድረግ ሌሎች በመንከባከብ ጊዜያችን ማሳለፍ ምን ያህል ለጤናችን ጎጂ ነገር ሊሆን እንደሚችል በተመለከተ 1-2-3 ትንንሽ አጫጭር ቪዲዮዎችን ሰርቼ ነበር። እዚያ ላይ ፊድባኩ በጣም የገረመኝ አብዛኛው ሰው የዚህ ችግር ሰለባ ነው። በጣም ብዙ ሰው ይሄ እኔን ነው የገለጸው፣ ኤግዛክትሊ ይሄኛው አባባል እኔ ይገልጻል የሚል አይነት ፊድባክ አይቻለሁ። ይሄ ሐሳብ ላይ ትንሽ ነገር ልጨምርበት እፈልጋለሁ። የራስን ስሜት ወደ ኋላ በመተው የራስን ረሃብ ሊሆን ይችላል፣ ህመም ሊሆን ይችላል፣ ችግራችንን ወደ ጎን በመተው ሌሎች ሰዎች ለማስደሰት የምንሞክረው ሁኔታ በእንግሊዝኛ ስም አለው። ፒፕል ፕሊዚንግ ይባላል። ምን ማለት ነው? ሰዎች ለማስደሰት ወይም ደግሞ በሰዎች ዘንድ ተቀባይነት ለማግኘት የምናደርገው ጥረት መሆን ማለት ነው። ምክንያቱ ደግሞ ገና ከማናውቀው ከህፃንነታችን ጊዜ አንስቶ የደረሰብን ትራውማ ሊኖር ይችላል፣ ሪጀክሽን ሊኖር ይችላል፣ ወይም ደግሞ አባንደንመንት ሊኖር ይችላል። ሌሎች ሰዎች አግለውን ሊሆን ይችላል፣ ሌሎች ሰዎች ዘንድ ተቀባይነት አጥተን መገለል ደርሶብን ሊሆን ይችላል። ስለዚህ ፒፕል ፕሊዚንግ መሆን ወይም ደግሞ የራስን ጉዳት የራስን ችግር በመተው ሌሎች ሰዎች ለማስደሰት መጣር ችግር አይደለም። ራዘር ይልቁንም በደረሰብን ችግር ምክንያት ሰርቫይቭ ለማድረግ የቀየስነው ዘዴ ነው። ሰርቫይቭ ለማድረግ የተጠቀምንበት ኮፒንግ ሜካኒዝም ነው፣ ስትራቴጂ ነው። ሰርቫይቭ ለማድረግ ከጭንቀት ነፃ ሆነን ተቻችሎ ለመኖር አእምሯችን የዘየደው ዘዴ ነው። ስለዚህ ጉዳት ቢደርስብን እንኳን ችለን እናልፈዋለን፣ ወይም ደግሞ ድምጻችን አናሰማም። አንገር ካለ አንገራችን ሰፕረስ እናደርገዋለን። ቁጣ፣ ንዴት እንኳን ቢኖርብን ንዴታችን፣ ቁጣችን፣ ስሜታችን ዋጥ እናደርገዋለን። አንገር ሰፕረስ ማድረግ ወይም ደግሞ ቁጣችንን መዋጥ ወይም ደግሞ ቁጣችንን አለመግለጽ በልኩም ቢሆን ጤነኛ በሆነ መልኩ አንገራችንን ኤክስፕረስ አለማድረጋችን በርካታ የጤና ችግሮች እንደሚያስከትል በርካታ ጥናታዊ ጽሑፎች ያሳያሉ። አንገር ሰፕሬሽን በዋናነት ሴቶች ላይ ይንጸባረቃል። ቢናደዱ እንኳን ቢቆጡ እንኳን በተለይም ደግሞ ትዳር ውስጥ ከልጆች ጋር ከትዳር አጋሮቻቸው ጋር ንዴት እንኳን ቢኖርባቸው ማይስማሙበት ሐሳብ እንኳን ቢኖር ችለውት ያልፉታል። ቁጣቸውን ዋጥ ያደርጉታል፣ አይገልጹትም፣ ኤክስፕረስ አያደርጉትም። ይሄ ሁኔታ በከፍተኛ ሁኔታ ጤናቸውን እንደሚጎዳ በርካታ ጥናቶች ተጠንተዋል። ከዚህ በፊት ሃርቫርድ ዩኒቨርሲቲ የተጠኑ ጥናቶች አሉ። እዚህ ማሳቹሴትስ ነው የሚኖርበት ስቴት ውስጥ ፍሬሚንግሃም የሚባል ቦታ ላይ ለ10 ዓመታት የተጠና ጥናት አለ። 4000 ሴቶች ያህል ለ10 ዓመታት ያህል ክትትል ተደረገባቸው። አንገር ሲኖራቸው፣ ቁጣ ሲኖራቸው፣ ሐሳብ ሲኖራቸው፣ ስሜት ሲኖራቸው ስሜታቸውን ቁጣቸውን ያልገለጹ ሴቶች ሐሳባቸው ወይም ቁጣቸው ከገለጹ ሴቶች ጋር ሲነጻጸር ሐሳባቸው ያልገለጹት ያለ ጊዜ ህይወታቸው የማለፍ እድሉ በ4 እጥፍ ነው የጨመረው። ስለዚህ አንገር ሲኖር ወይም ደግሞ ንዴት፣ ሐሳብ፣ ብስጭት ሲኖር ሄልዚ በሆነ መልኩ በሰለጠነ መልኩ አለመግለጽ በርካታ የጤና ችግሮችን ያስከትላል። ንዴታችን ወይም ደግሞ ኢሞሽናችን ሰፕረስ ስናረገው ሆርሞናል ኢምባላንስ ይፈጥራል። የኮርቲሶል መጠኑን እንዲጨምር ያደርጋል። የአድሬናሊን መጠኑ እንዲጨምር ያደርጋል። ኮርቲሶል፣ አድሬናሊን የተባሉ ሆርሞኖች ሰውነታችን ውስጥ ለተወሰነ ጊዜ ብቻ ያህል ነው መጠናቸው ከፍ ማለት ያለበት። ለረጅም ጊዜ የአድሬናሊን ወይም ደግሞ የኮርቲሶል መጠን ለረጅም ጊዜ ሰውነታችን ውስጥ ከፍ ሲል ኢንፍላሜሽን ያስከትላል። የሰውነት መቆጣት፣ የራሳችን የበሽታ የመከላከያ ኃይሎች የኛኑ ሰውነት አታክ የማድረግ ከሱ ጋር ተያይዞ ደግሞ በርካታ አውቶ ኢሚዩን የሚባሉ የተለያዩ አይነት በሽታዎች ያስከትላል። ለምሳሌ ያህል ቁርጥማትን፣ ክሮኒክ የሆነ ህመምን፣ ማይግሬን ሄዴክ የሚባለውን ወይም ደግሞ ከልብ ጋር የተያያዙ የተለያዩ አይነት አተሮስክለሮቲክ የሆኑ ከልብ ጋር የተያያዙ የጤና ችግሮች፣ ሲስተሚክ ሉፐስ እና መልቲፕል ስክለሮሲስ እና ሌሎች በርካታ የጤና ችግሮች ያጋጥሙናል። መፍትሄው ምንድን ነው? መፍትሄው እኛ ውስጥ ነው ያለው። በመጀመሪያ ራሳችንን ትረስት በማድረግ መጀመሪያ ያስፈልጋል። ሙሉ ሰው መሆናችንን ማመን ያስፈልጋል። ማንም አፕሩቫል ሰጠን አልሰጠን ወይም ደግሞ ማንም እውቅና ቢሰጠን ባይሰጠን በራሳችን ሰርቫይቭ ማድረግ የምንችል ራሳችን ችለን መኖር የምንችል ሰው መሆናችንን ማመን ያስፈልጋል። ሪጀክት እንደምንደረግ ማሰብ አያስፈልግም። በሰዎች ዘንድ ተቀባይነት የሌለኝ ነኝ ብለን ማሰብ ማቆም ያስፈልጋል። ሲጀምር እኮ ሰዎች ስለኛ እያሰቡ ላይሆን ይችላል፣ በራሳቸው ነገር ቢዚ ሆነው ሊሆን ይችላል። ስለዚህ ሪጀክት ተደርጌ ያለሁኝ ሰዎች ለኔ ኔጌቲቭ የሆነ ነገር ያወራሉ የሚል ነገር ማስወገድ ያስፈልጋል። ራሳችንን ማመን፣ ብቁ እንደሆንን በራስ ሰልፍ ኮንፊደንሳችንን ማዳበር ያስፈልጋል። ሁለተኛ ስሜታችሁን ለመግለጽ መፍራት አያስፈልግም። ትዳር ውስጥ ሊሆን ይችላል፣ ከልጆች ጋር ሊሆን ይችላል። ሄልዚ በሆነ ሁኔታ ባውንደሪያችሁን ማስጠበቅ ያስፈልጋል። ባውንደሪ ማስጠበቅ ማለት የማይገባ ነገር ወይም ውስጣችን ያላመነበት ነገር እንድናረግ ስንጠየቅ ወይም ደግሞ
የማንችለው ነገር ከአቅማችን በላይ የሆነ ነገር እንድናረግ ስንጠየቅ አይሆንም ማለትን ነው ማለትን ፕራክቲስ ማድረግ ያስፈልጋል። ምክንያቱም ለጤናችን ለአእምሮአዊም ለአካላዊም ጤናችን ጠቃሚ ነገር ስለሆነ መግለጽ ያለባችሁ ነገር ካለ ስሜታችሁን መግለጽ ያስፈልጋል። ምክንያቱም ሰፕረስ ባረግነው ቁጥር በደበቅነው ቁጥር በዋጥነው ቁጥር ጤናችንን የሚጎዳ ነገር ስለሆነ ኢሚኒቲያችን የበሽታ የመከላከል አቅማችንን የሚጎዳ ነገር ስለሆነ የበሽታ የመከላከል አቅማችን ሲቀንስ ደግሞ ለተለያዩ አይነት የጤና ችግሮች ምንዳረግ ስለሆነ አንገር ሲኖር ጤነኛ በሆነ ሁኔታ መግለጽ ያስፈልጋል። ይህን ቪዲዮ ከወደዳችሁት ለሌሎች ሰዎች እንዲደርስ ሼር አድርጉት፣ ላይክ አድርጉት። ጥያቄ ወይም ደግሞ አስተያየት ካላችሁ ደግሞ የአስተያየት መስጫ ቦታ ላይ አስቀምጡልኝ። ሰላም ሁኑ።